ወርቁ ተዛዝሮ ዞሮ ዞሮ ወደ ቤቱ ገብቷል፣ ወደ ሀኒቾ ገብቷል ማለት ነው። ዛሬ በሚለቁትን ቪዲዮ ወርቁን እንግዲህ ተምቹ የሀኒ ማስረከቡን እያሳየ ነው ማለት ነው። እውነት ለመናገር ደስ ይላል። እንኳንም ማስረከብ ከአሁን እንደው ይሻላቸዋል። እንደው እርግብን እንደው ባትጣይ ጥሩ ነበረ። ከተምቹ ያለሽን ጥሩ ሁኔታ እንትን ብለሽ ወርቅሽን እስከምትቀበይ ማባባል ነበረብሽ። ነገር ግን በአንዴ እንደ እስክሪብቶ አንዳንድ እስክሪብቶዎች ግፍል ብለው ያውቃል። ታውቃላችሁ ገንፍሎባችሁ ማለት ነው። አዎ እኔ ብዙ ጊዜ ገንፍለውብኛል። እንደ እስክሪብቶ ያስቸግረኝ ነገር የለም። እውነት ለመናገር መገንፈል ብቻ አይደለም ወንበሩም ደፍተሬም ደግሞ ድንገት ነው። በተለይ ደግሞ ሙቀት አካባቢና አሁን እንደሱ ገንፍላ ነገር ሁሉም በገዛ እጇን አበላሸችው ማለት ነው። ስለዚህ ዞሮ ዞሮ አሁን ቤቱ ገብቷል ማለት ነው። እንኳንም ገባ። መቼስ የሰው ነገር የሰው ነው እና የሰው ወርቅ አያደንቅ ሲባል አልሰማችሁም? እንደዛ ነው የተከሰተው። ሜላት እንግዲህ ያው ጥሩ መስራትሽ የጊዜው ሊጎዳሽ ይችላል እንጂ እስከ መጨረሻውን እንደማይጎዳሽ ያው አይተናል ማለት ነው። ስለዚህ ከዚህ በኋላ አሁን ብታበሩ ማነች ባዩሽም ይሁን እርግብ ገደል ገብቷል። እንግዲህ በዚህ ወርቅ የተነሳ ሁለቱም ለመገዳደል ነበረ እንግዲህ ቀጠሮ ተቀጣጠሩት። ያችኛውን ደግሞ ብልጥ ነች፣ በሷ ቤት እንደው ብልጥ ሆና ሞታለች። ወርቁ ሌላ ቦታ አስቀምጣ ነበረ ተምቹ ሰታ እሷን ለማግኘት የሞከረችው ነገር ግን የሆነው ሆኗል። ምላችሁ ፈልጌ ነው በዚህ ቪዲዮ በቃ ሰው ክፉ ሲያደርግባችሁ እናንተ ከቻላችሁ ደግ ሁኑ ማለት ነው። እኔ የሜላትን ደግነት አደንቀዋለሁ፣ ግን ሲበዛ ደግሞ ጅላሪውን ጅል ነገር ነች እና እሱ ደግሞ ታናድደኛለች። ሰሞኑ የፖሊስና መልከል ስትላት እኔና ባዮሽ ብዙ ነገር አሳልፈናል፣ የዚህ መድረሴ የእሷን እጅ አለበት፣ ብዙ መከራም ሀዘንም ደስታም ብዙ ነገር አሳልፈናል እና ያን ነገር መርሳት የለብኝም ስትል እውነት ደስ አለኝ። አንድ ሰው የሆነ አይደለም በዚህ ሰዓት ትንሽ ነገር ራሱ ብዙ ውለታ የዋላቸው ሰዎች የሚረሱ ሰዎች አሉ። ትንሽ ሲቀየሩ በህይወታቸው አንዳንድ አዳዲስ ነገር ሲቀይሩ ሲመጣ መጀመሪያ ከናሱ ጋር በችግርም በመከራ በስንት ነገር አብሮ ያሳለፉ ሰዎችን የሚረሱ ሰዎች አሉና ይህ ሰው መነሻው መርሳት የለበትም ብዬ አምናለሁ። ሁሌ ማለት ነው ትንሽ ይረሳል። በቃ ትንሽ የሆነ ብልጭልጭ ነገር ምናምን ሲገጥማቸው ኸላስ ማነሽ እንዴ አብረን ነበርን እንዴ የት እንገናኛለን እንተዋወቅ እንደ አንተስ እንተዋወቃለን የት ነው ምንገ ያየው ይመስለኛል የሆነ ቦታ ያየውሽ ይመስለኛል ባለሳሳት ፊትህ አዲስ አይደለም፣ ፊትሽ አዲስ አልሆነብኝም፣ ድምጽሽ እንኳን አዲስ አልሆነም ብለው የሚጸደቁ አሉ። ትንሽ ነገር ሲቀየሩ ማለት ነውና ነው እንዴ አሁን አንድ ሰሞኑ በቲክቶክ አካባቢ በጣም ታዋቂ ፌመስ ነች፣ አሜሪካ ነው ያለችው እና እሱ ደግሞ ያው ሰፈራቸው ነው ማለት የአንድ ሰፈር ልጆች ናቸው። በእርግጥ እሱም ውጭ ነው ያለው አሜሪካ ባይሆንም ማለት ነው። አቀሻለሁ እኮ የሰፈሬ ልጅ ነሽ አላት። ስሙ ጠራቸውና የሰፈሬ ልጅ ነህ? አዎ በቃ ማነህ ብዬ ታውቀኛለህ ምናምን ብትለው ጥሩ ነበር። የሰፈረች ልጅ አንድ አካባቢ ነው ስለ በቃ አሁን እሱ አሜሪካ ነው አለችው። እሷ ቤት ላይ ማነህ እራት ነው በቃ እንደዛ ነው ያለችው። እና ምላችሁ ፈልጌ ነው አንዳንድ ሰዎች የኖሩበት የሚረሱ ሰዎች አሉ። ታዋቂ ስትሆኑ ህይወታችሁ ላይ የሆነ ለውጥ ስታመጡ ሲመጣ የመጀመሪያው እንትናችሁ እንዳትረሱት። ልክ እንደ ሜላት እኮ አልረሳችሁም፣ ግን በጣም ታበዛዋለች። አንዳንዴ ዝምታዋ ጅልነቷ ነው የምታናድደኝ እንጂ የትዕግስትነቷ ምናምን ወላድ በጣም እወደዋለሁኝ። ምክንያቱም አይጎዳችሁም፣ መጨረሻ አይጎዳችሁም። የሚጎዳው ደግሞ ማን ነው? ያን ሊጎዳችሁ ያስበው ሰው ነው የሚጎዳው እንጂ እናንተን አይጎዳችሁም። ያው ከሞት ተረፈች ትተርፋለች። ሳትጠብቅ ነበረች ሴትዮ ያው ተርፋለች። ደስ ይላል መትረፏን። ያን ያው ሆዷ ላይ እንትን ስለሌለ ነው፣ ሸር ስለሌለ ተንኮል ነገር የለም። እንደ ባዩሽ ተንኮለኛ አይደለችም። ራሱ ይሄን አገግማ ራሱ ተንኮል ምንድን ነው የምታስበው ባዩሽ? ቆይ ትንሽ አገግሜ እስከ ማመቻች ድረስ ጠብቅኝ ነው አለቻት ነበረው። ስለዚህ በሆነ ሚንስ ልታጠቃት ነበር ማለት ነው። እቺ ደግሞ ውስጧን ያው የውስጣችሁ ደግሞ ያ ያልከዋላ
ውስጣችሁ ያያልና ክፉ አትሆኑ፣ ግን ሲበዛም ደግሞ አታናዱ። ጅላንጅል ጅላልንፎ አትሆኑ። ይሄ ነው ማለት የምፈልገው። በተረፈ ያው ወርቁ ቤቱ ገብቷል። የሚፈለገው እሱ ነበረ። ከዚህ በኋላ ማነች ባዩሽና እርግብ ምን እንደሚፈጥሩ የምናይ ይሆናል ማለት ነው። በነገራችን ላይ ምንም አይፈጥሩም። እንግዲህ እርግብ አሁን ተምቹን ማሳደድ ትጀምራለች። ተምቹ ደግሞ ያው አምጥቶ የአባቱን አስረክቧል። ሀኒቾ ደግሞ ወስታ ያን ማነች የእናቷ ነው ብታስረክበው፣ የሚፈልገውም ይህ ስለሆነ አሁን በታሳደደው የት ልታገኘው ነው? ስለዚህ ተምቹ ይመችህ። ያው ሀቃችሁ የትም ማለት ነው። ዞሮ ያው ቤታችሁ ይመጣል በእግሩ ማለት ነው። ቤታችሁ ማንም ላይ አይስተውም። ይኸው የማነች የሀኒን የሰረቁ ሰዎች መጀመሪያ መነሻው ይኸው አምጥቶ የእነሱን ጓደኛ ያደረጋቸው። መጨረሻ የትብብር በቅቷል። ለመረጃም ተምቹ ይሁን አሲር እንግዲህ እነሱ አለበት የእነሱ ነች ያለበት ይህንን መስቀል ሰርቅ ምናምን ያውቃሉ። ግን እንደሱ እንዳላወቀ ሆነው የመረጃን ቅርብ ሲሆኑ ተዛዝሮ ያው ቤቱ ነው የሚገባውና ምንም በህይወታችሁ ከቻላችሁ መጥፎ ነገር ብታደርጉ ልክ እንደ ሀኒና እንደ ማነች እንደ ሜላት ማለት ነው። እንደ ሜላት ግን ብዙም እንትን ልትሆኑ አትችሉም። አልፈልግም። ስለዚህ ያው ንብረቱም ልጇን ቤቷ ገብታለች። ልጇ ማነች የምትሉኝ ሀና በተሰረበት ሴራ የአሳሪዎቹን እንግዲህ ያው ይሄን ያሴሩ ሰዎች ያው ማየት ይቻላል የት እንዳሉ። ሌላ ደግሞ ብቻ በጣም ይገርማል። ይሄን በጣም አስተማሪ ነው። በርዱ። መጨረሻው ደግሞ ምንድን ግን ሊያልቅ ነው አሉ። መጨረሻ አካባቢ ሊጨርሱት ይመስለኛል። ይሄን ወይስ ማለቁ ጥሩ ነው፣ ግን አፈጻጸሙ አንዳንዴ እርምጃም ስትወስዱ ሌላውን እንዲያስተምር የሚያየውም አሁን ባዩሽና እርግብን ኃይለኛ እርምጃ መውሰድ አለባቸው። የህግ አሳልፎ መስጠት፣ ከዛ ህግም ደግሞ አይቶ ዝም ብሎ እንትን ማለት ሳይሆን ትክክለኛ ፍርድ እንዲሰጣቸው የሁሉም መማሪያ እንዲሆን ድራማም ቢሆን ይሄ ነው ሰውን አይቶ እንዲማርበት ማድረግ ነው ማለት ነው። ዝም ብሎ እንደዚህ ተፈቶ እንደዚህ ያለቀ ምናምን እንደዛ አንፈልግም። እንግዲህ ዛሬ 100 ይለቀቃል። ምናልባት ሊያልቅም ይችላል አይታወቅም። ሊያልቅ ነው እያሉ ነበር ሰሞኑ አንዳንድ የተቆራረጠ ቲክቶክ ላይ ያለው። ካለቀም ችግር የለውም። እንግዲህ እነዚህ ሰዎች መጨረሻው ማየት ነበረ። ይህም አሳይታችሁናል። በ11ኛው ሰዓት ያው የሆነ አፕሊኬሽን አምጣችሁ ግራ ብታጋቡንም ያው እንደምንም ብለን ለመጨረስ ሞክረናል። ያላችሁበት ሰላማችሁ ይብዛ። በርቱ፣ ቀጥሉ። ቪዲዮ ላይክ እያደረጋችሁ እስከሚለቀቅ አብረን ጠብቅ። ሰላማችሁ ይብዛ። ባይ ባይ።